በአምላካቸው ላይ ተሳልቀው የእጃቸውን ያገኙት የዓለማችን አሳዛኝ ከተሞችና ግለሰቦች በርካቶች በምድር ላይ እየተከሰቱ ያሉ የተፈጥሮ አደጋዎች ዋና መንስኤያቸው ሰው በፈጣሪው ላይ በማመፁ ነው። ለዚህም ማሳያ የሚሆኑ በርካታ ክስተቶች በምድር ላይ እየተከሰቱ ይገኛሉ። ሙሉ ከተማ በእሳት ሲወድም፣ በጎርፍ ሲጠፋ ቆመን እየተመለከትን ነው። ለመሆኑ ፈጣሪ ላይ ተሳልቀው ሳይውል ሳያድር ቅጣታቸውን የተቀበሉ ከተሞች የትኞቹ ናቸው የሚለውን የምናይ ይሆናል። አራተኛ ሎስ አንጀለስ ፋየር። ታዋቂ የሚባሉ ሰዎች ተሰብስበው ፈጣሪ ላይ በተሳለቁበት ማግስት ታዋቂ የተባሉ ሰዎች የሚኖሩበት የሎስ አንጀለስ ክፍል ሙሉ በሙሉ በሚባል ደረጃ በእሳት ወደመ። ከቀናት በፊት ጎልደን ግሎብ የሽልማት መድረክ ላይ ለመታደም በርካታ የሆሊውድ ፊልም አዘጋጆችና ተዋናዮች ተገኝተው ነበር። ታዲያ በዚህ ፕሮግራም ላይ የአሸናፊ ግለሰቦች እንዲሁም ፊልሞች ስም እየተጠራና ምርጫ እየተደረገበት ነበር። በዚህ ወቅት አፋቸው የማያርፈውና በየሄዱበት ፈጣሪ ላይ ማሾፍ ልማዳቸው ያደረጉት የሆሊውድ ሰዎች ከሚመረጡት ሰዎች ውስጥ ፈጣሪን አካተውታል። ታዲያ ሲሳለቁበት ስሙን ጠርተው የህዋውን ፈጣሪ ማንም አልመረጠውም፣ ይቺ ከተማ ያለ ፈጣሪ የምትኖር ናት ሲሉ ተሳለቁ። ታዳሚው ሙሉ በሙሉ በሳቅ አዳራሹን ሞላው። ታዲያ ሳቃቸውን የሰማው ፈጣሪ ቁጣውን ላከባቸው። ባልታወቀ ሰዓት ከተማዋን ዋጣት። ለመንግስት አስደንጋጭ ነገር ነበር። እሳቱን ከሰው ልጆች አቅም በእጅጉ የላቀና ማንም የሚቆጣጠረው አልሆነም። በዚህም በመድረኩ ላይ ሲሳለቁ የነበሩት የሆሊውድ ሰዎች በብዛት የሚኖሩባት አካባቢ በእሳት ተዋጠች። እሳቱም ከላይ ወደ ታች ሲታይ የፈነዳ እሳተ ገሞራ እንጂ ሰደድ እሳት አይመስልም ነበረ። ንፋሱን ጭምር በእጅጉ ተቆጣ። ኃይለኛ ንፋስ በመንፈሱ ምክንያት ለእሳቱ ጉልበትን ሰጠው። በሰዓታት ውስጥም በቢሊዮን ዶላር የሚገመት ንብረት ወደመ። የአገሪቱ መንግስት ያለውን አቅም በሙሉ ተጠቅሞ እሳቱን ለመቆጣጠር ሞከረ። ነገር ግን የሚያስቆመው አንዳች ነገር አልነበረም። በዚህም 16 ሰዎች ህይወታቸውን ያጡ ሲሆን 12000 የሚሆኑ ህንጻዎች ደግሞ ሙሉ በሙሉ ወድመዋል። 22000 ሄክታር የሚጠጋ ደን ደግሞ ላይመለስ ተቃጥሏል። በርካታ ተዋናዮች ሚሊዮን ዶላር ያፈሰሱባቸው ቤቶቻቸው አይናቸው እያየ ወደ አመድነት ተቀይሯል። በዚህ ጊዜ የአምላካቸውን ቁጣ ያዩና ልባቸው የተመለሰ ፈጣሪያቸውን መለመን ጀመሩ። ቢሆንም ግን ለ6 ተከታታይ ቀናት ከተማዋ በመንደር ላይ ነበረች። ታዲያ እዚህ ጋር የሚገርም አንድ ተአምር በዚች ከተማ ውስጥ ተከስቷል። ይህም አንድ አካባቢ ሙሉ በሙሉ ወድሟል። ነገር ግን ከወደሙ ቤቶች መሃል አንድ የግለሰብ ቤት አጥሩ እንኳን በእሳት ሳይነካ ቆሞ ይታያል። ይህ ነገር የበርካታ ሚዲያዎችን ትኩረት ስለሳበ ወደ ቤቱ በመሄድ የቤቱን ባለቤት ቃለ መጠይቅ አደረጉለት። ባለቤቱም በተረጋጋ መንፈስ አስገራሚ ምላሽን ሰጣቸው። ጋዜጠኞቹ እንዴት ያንተ ቤት ብቻ ሳይቀጠል ሊተርፍ ቻለ የሚል ጥያቄ ያቀረቡለት። የሱ መልስም በሬ ላይ እንደምትመለከቱት የክርስቶስና የማርያም ሐውልቶች አሉ። ታዲያ እነሱን አልፎ እሳቱ እንዴት ይጠጋል ሲል መልሱን ሰጠ። አሁን ድረስ ይህ ክስተት ዓለምን እያነጋገረ ይገኛል። ሶስተኛ ብራዚል ፍሉድ። ሌላ በክርስቶስ ተሳልቃ ቅጣቷን ያገኘች ከተማ የብራዚሏ ሪዮ ዲ ጄኔሮ ናት። ከዓመት በፊት በዚች ከተማ ውስጥ አንድ ትልቅና በ100 ሺህ የሚቆጠሩ ሰዎች የተሳተፉበት ፌስቲቫል ተዘጋጅቶ ነበር። ታዲያ በዚህ ፌስቲቫል ላይ የታዩት ነገሮች በርካታውን የክርስትና እምነት ተከታይ ያስከፋና ያስቆጣ ነበር። ተግባራቸው ክርስቲያኑን ማህበረሰብ ብቻ ሳይሆን ፈጣሪንም አስቆጥቷል። ብራዚላውያን በዕለቱ በክርስቶስና ሰይጣን ሰዎችን መስለው በዚህ ፌስቲቫል ላይ አሳትፈው ነበር። ታዲያ በዚህ ቀን መጥፎ ትዕይንቶችን በአቅራቢዎቹ ታየች። ይህም ክርስቶስን ሰይጣን ሲያሸንፈው የሚያሳይ ትዕይንት አሳዩ። በትዕይንቱ ውስጥ ሰይጣን ክርስቶስን ሲያሰቃየው እንዲሁም ሲገለው የሚያሳይ ነው። በዚህም ሰይጣን ኃያል እንደሆነና ከፈጣሪ እንደሚበልጥ አድርገው አስተላለፉ። ይህንን ተግባራቸውን የተመለከተው ፈጣሪ ኃያልነቱን አስመሰከረ። ይህ ፌስቲቫል ከታየ
ከ12 ቀን በኋላ በአገሪቱ ታይቶ የማይታወቅ ለቀናት ያክል ያለማቋረጥ ከባድ ዝናብ ጣለ። የወረደው ዝናብም ብራዚሊያኑ በታሪካቸው ያላዩትን የጎርፍ አደጋ እንዲያስተናግዱ አደረጋቸው። ጎርፉ በድንገት የተከሰተ በመሆኑም ከቁጥጥር ውጪ ሆነ። በዚህ ምክንያትም 72 ሰዎች ሕይወታቸውን ሲያጡ ህንፃዎች ፈራረሱ። ከ116000 በላይ ሰዎች ቤት አልባ ሆኑ። ይህንን ሲያዩ ያደረጉት ነገር ልክ አለመሆኑን ተረድተው ፈጣሪ ምሕረት እንዲያወርድላቸው በየቤተ ክርስቲያናቱ ጠየቁ። ከቀናት የጎርፍ መጥለቅለቅ በኋላ ከተማዋ ተረጋጋች። ቢሆንም ግን ደርሶ የነበረው ጉዳት ዓመታት እንኳን የሚጠግኑት አልነበረም። በዚህም የብራዚላውያን ስራ ዓለምን በሙሉ አስተምሮ አልፏል። ሁለተኛ ሄዘር ዶናልድ። ይቺ ሴት በሀገር አሜሪካ የታወቀች አክተር፣ ጸሐፊ እንዲሁም ኮሜዲያን ናት። በተለይ በመድረኮች ላይ ስራዎቿን የምታቀርብ ሲሆን ከዓመታት በፊትም በአንድ መድረክ ላይ የኮሜዲ ስራዋን ለማቅረብ ትገኛለች። በዕለቱ ስራዋን ጀምራ ሰዎችን በማሳቅ ላይ ነበረች። ነገር ግን በመሃል በማይቀለደው ቀለደች። የፈጣሪን ስም ለማንሳት በተለይም ፈጣሪ የሰው ልጅ የወደደበትን መንገድ በማንሳት የፈጣሪ ስራዎች ላይ ትሳለቃለች። ታዳሚውም ይስቅ ነበር። ታዲያ ፈጣሪም ዝም አላለም። ሊያስተምራትም በጥቂቱ ቀጣት። የፈጣሪን ስም እያነሳች በመቀለድ ላይ ሳለች ነበር ራሷን ስታ የወደቀችው። አዳራሹም ወዲያው በዝምታ ተዋጠ። በፍጥነት ወደ ሆስፒታል ተወሰደች። መድረኩ ላይ በወደቀችበት ጊዜ የራስ ቅሏ በመመታቱና ከበድ ያለ ጉዳት ስለደረሰባት ተከታታይ ሕክምና ሲሰጣት ቆይታ ልትተርፍ ትችላለች። በዚህ ፈጣን የክርስቶስ ምላሽ ብዙዎች ተገርመዋል። አንደኛ ብሩስ ስፔንሰር። ይህ ግለሰብ የቤተ ክርስቲያን አገልጋይ ነኝ የሚልና ለበርካታ ዓመታት በቤተ ክርስቲያን ውስጥ የቆየ ሰው ነው። ግለሰቡ ወቅቶች ሲለወጡ ፈጣሪን መናቅ እንዲሁም ሰይጣናዊ ትምህርቶችን በቤተ ክርስቲያን ውስጥ ማስተማር ጀመረ። የቤተ ክርስቲያኑ እማኞች ይህንን ግለሰብ ከመገሰጽ ይልቅ ተከታዮቹ ሆኑ። በቤተ ክርስቲያን ውስጥ የተመሳሳይ ጾታ ጋብቻ ጭምር ተፈጸመ። በዚህም ጊዜ እግዚአብሔር አልታገሳቸውም፣ መብረቅም ወረደባቸው። የታዘዘው መብረቅም ለይቶ ቤተ ክርስቲያኗን መታት። በዛም ከፍተኛ የሆነ የእሳት ቃጠሎ ተነሳ። በዚህ ቦታ ክፋትን ሲያደርጉ የነበሩ ግለሰቦች አይናቸው እያየ የጥንቷ የሚገለገሉባት ቤተ ክርስቲያን ወደ አመድነት ተቀየረች። በቦታው ላይ ምንም አይነት የተረፈ ነገር አልነበረም። ይህ ክስተት ዓለምን ትኩረት ስቦ የነበረና በእጅጉ አስገራሚ አጋጣሚ ነበር። የቤተ ክርስቲያኑ አገልጋይም ይህንን ነገር ካየ በኋላ ተጸጽቶ ወደ ነበረበት መንገድ ተመልሷል። ውድ የአልፋ ሚዲያ ቤተሰቦች የዛሬው ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።